ማርቲኔዝ ፈርናንዴዝ ምሕረት የለሽ ገዳዮች፣ ጨካኞች፣ ምሕረት የለሽ ተጣማሪዎች እንጂማ ይሄ የእንግሊዝና የአርጀንቲና የ40 ዓመት ታሪካዊ ቁርሾ፣ ታሪካዊ ዕዳ የተቋጠረበት ቋት የተፈታበት የአትላንታ ግጥሚያ የአትላንታ ጨዋታ ሊባል ስለማይገባው ነው። ግጥሚያ ነው፣ ፍልሚያ ነው። ፍትሕ ለእንግሊዝ ተበይኖ ዳኞችም ከመንበሩ ተነስተው ለምሳ ሄደው ነበረ። አንዳንዶቻችን እንቅልፍ እያንጎላጀን ነበረ። ከዛሬ 40 ዓመት በፊት በሰሜን አሜሪካ ሜክሲኮ አስቴክ ስታዲየም የማራዶና አርጀንቲና የማኖ ፋውል ሰርታ በቀይ ካርድ ቅጣት ምትክ ጎል ተመረቀላት። ምንም እንኳ በቅኝ ገዥነት ጅራፋቸው ዓለምን ከጫፍ እስከ ጫፍ የለመጠጡ ሀብትና ቅርስ የቦጠቦጡ ቢሆንም እንግሊዞች ዓይን ያወጡ ፍርደ ገምድሎች ቢሆኑም በጊዜያቸው ሕግንና ፍትሕንም አሰራሩን አውርሰውናል። ሕግ አውጪዎችም ናቸው። የዛን ጊዜ በዓለም ፊት በጠራራ ፀሐይ ፍትሕ ተነፈጉ። ቱኒዚያዊ ፍርደ ገምድል ዳኛ ጎል በየኑባቸው። እንግሊዞች ግራ ገባቸው። በቁጭት እየተተከተኩና ውስጣቸውን በንዴት እየተንተከተኩ ሲሯሯጡ ሳለ ጊዜ ሳያገኙ የመረጋጋት ትንፋሽ ሳይታድሉ ያ በደለኛ ሰው ራሱ ተመልሶ ከመሃል ሜዳ ተነስቶ እየሮጠ መጣ። ኳሷ ነች እንጂ እግሩ ስር ምናቡ ግን ወደ ጎል ሄዶ ነበረ ቀድሞ። እንዴት ወደ እንግሊዞች ጎል እንደሚያደርሳት